ከመነሻው ሰው ማማከር ነበረብን። እኔን ሳታማክርም እናት አይደለሁም? እንደዛ ከምታረጊ እኮ ቢያንስ እኔ ጋር ሆነሽ እሱ ጋር ያለውን እውነታ ማጣራት ትችላለሽ። ብቻዬን ጥላችሁ እኮ ነው የወጣችሁት። ብቻዬን ዛሬ ምን ተገኘና ነው እኔ ጋር ተመልሳችሁ የመጣችሁት? አልገባኝም። ይቅርበያት ውብዬ ስትይ ማዘር እሷ ላይ የደረሰው ነገር እኔ ላይ ደረሰው እሷ ላይ አልፈልግም። ማዘር እኔ አንቺን አልከመሻል ተረጋጊ። አንቺም ያው እሱም እኮ አጥፍቷል። ያው ግን በቃ ያው በሰዓቱ ማንም ሊረዳው አልቻለም። ለዛ ነው በቃ እንጂ እሱም ወዶ አይደለም እዚህ ነገር ውስጥ የገባው። አንተ ስርዓትን ይዘህ ነው ለስርዓት ምን ማለት ነው? እኔ ልዩ ከስሽኝ ነው እንዴ? ምክንያታችንን ነው ወቂያ የኔንም የሷን ዋና አንተ ደግሞ ከእጅ ካመለጠችው ይች ልጅ ሴት ልጅ ገፍቶ መውጣት በጣም ነው። የሴት ልጅ እንባ መጥፎ ነው። እልህ የለ ሳሳድግ ነገር አለ አጥባት አለ። በዛ ላይ ሰውነት ተሰንጥቃ ነው የምትወልደው፣ ተቆርጣ ነው የምትወልደው። ስንት ነገር አለ። የኔ ማማቦት ያለኔ መጣላት ያለ ነው። ያው ተመልሳችሁ ነገሩ የተጣላንበት ምንድን ነው? በምን ምክንያት ነው እንደዚህ አይነት ቤታችን ውስጥ ምክንያት የተፈጠረው ሰይጣን የተፈጠረው ብላችሁ የድሮ ሰዎች እኮ እናቶቻችን አባቶቻችን እኮ ግርማ ሞገሳቸው ራሱ ይለያል። ምክንያት አላቸው። አሁን አስባችሁታል? እና አብርሽን አሁን እናስታርቅ ብለው አላስታርቋቸውም፣ እያባባሱ ነው። አሁን የአብርሽ እናት ወይ የሩታ ሰው ቢመጡ ነገሩ እየጋለ አይሄድም ነበር። ምክንያቱም እናት አባቶቻችን ግርማ ሞገስ አላቸው። ገባችሁ? እና የአብርሽ አባት እንደባለፈው መጥቶ ቢሆን ይሄ ሁላ አይፈጠርም እላለሁኝ። ለማንኛውም ግን ስለታረቃችሁ ያው ደስ ነው ያለኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁን? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። በነገራችን ላይ ማለት ነው ውድ ቤተሰቦቼ ታያላችሁ፣ ግን ሰብስክራይብ የምታደርጉኝ ያላችሁ ላይክ አድርጉ። ታው ግን እኔም አንድ ቀን ፈምስና ትላላችሁ። እኔ በፈምስም እንደዚህ እንትን የሚል ነገር የለም፣ ግን ላይክ አድርጉኝ ፕሊዝ። ውድ ሀገሬ ልጆች ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። ላይኩ ደግሞ ለእኔ ይጠቅማል። ኮሜንትም አድርጉ እላለሁ። እንግዲህ ዛሬ እንዳያችሁት ዮዮና በነው ብዬ ነው የመጣሁት ማለት ነው። ስለታረቁ በነገራችን ላይ በጣም ደስ ብሎኛል። እግዚአብሔርን ማለት እኔ ሁለቱንም የውብዬም የዮም ልጅ ስላላቸው በመካከላቸው እንዲጣሉ አልፈልግም። እኔ ሁሉ ጊዜ ስለዚህ ማውሮ ለምን እንደሆነ ታውቃላችሁ? እኔ ስላለፍኩበት ነው። አባትና እናት ተለያይቶ መኖር በጣም ከባድ ነው። እንግዲህ እንደነገርኳችሁ የሰው ልጅ ሀብታም ስለሆነ መኪና ስለገዛችሁለት ያማረ ቤት ስለሆነ ያማረ ምግብ ስለበላ ስለጠጣ አይደለም። አባትና እናት ትልቁ ቦታ ልጆቻችሁ የአባትና እናት አንድ ቆሎ ቆርጦ ቢያድር ራሱ የበላችሁትን እየበላ ይኖራል። ልጅ የሚፈልገው ምንድነው? የአባትና የእናትን ፍቅር ብቻ አግኝቶ ማደግ ነው የሚፈልገው። እና የእናትና አባት አንድ ላይ ሳይሆኑ ፍቅር ከሌለ ልጅ በላ ጠጣ ምንም አይመስሉም። የአባት ፍቅር ነው። እኔ ልንገራችሁ ታውቃላችሁ፣ እናትና አባት ሲኖር ይቅርታ በጣም ትልቅ እንትን አለው። እና ስለታረቁ እኔ በጣም ደስ ብሎኛል። የዮም ያው አጥፍቷል እንዳያችሁት፣ እንደዛ ግፍትር ስላረጋት ነው። ለምን በቃ ሌላ ሴት ወዷል ወይ ብላ እንድትጠራጠር የሚያደርጋን እኮ ብዙ ነገር አለ። እና ያ ነገር ነው። እና በጊዜው በእርግጥ እናንተ ባላሰባችሁት ነገር ባልሆነ ነገር በመመካከር የምትፈተው ነገር አሁን ላይ ለምን እንደሆነ አላውቅም። ትንሿ ነገር በመመካከር የምናደርገው ሁሉ ነገር በሚሆነው ነገር በምናደርገው ትንሽ ነገር ለምን ሆነ ብለን
በትንሽ ነገር እየተጣላን ነው እንትን እያሉ ነው ገባችሁ እና ምን አለ መሰላችሁ አንዳንዴ ቆም ብለን በመነጋገር መፍታት እንደዛ የሆነ ላፊ ቃላት ከመሰጣጣት ትግስት ታግዛችሁ ጥሩ ነገር ማለታችሁ በመነጋገር ለመፍታት መሞከር ነው እኔ የምለው ከእንግዲህ ያሁኑ ትምህርት ሊሆናችሁ ነው ትምህርት ይሆናችኋል የሆነ ስህተት አይጠፋም የሰው ልጅ ሆናችሁ መሳሳት ያለ ነው ግን ተስተታችን መታረም ከስተታችን ታርመን ማለፍ አለብን ምክንያቱም የውብዬና ናሂ አሁን ውብዬ በጣም የዋህ ልጅ እኮ ናት እግዚአብሔርን በአፏ እንደዛ ትበሊ በውስጧ ምንም የለም ለምን ውብዬ ክፉ ብትሆን እንትናን ይቅራት ትላት ነበር ትናንትና ማለት ነው በጣም የዋህ ናት ሁለት ነፍስ ሆና የምር ቀስ ብለው ተረጋግተው እኔ አላደረኩም ውብዬ እኔ ይሄን ነገር አላደረኩም ተረጅኝ ቢላትና ከቤት ባይወጣ እሷን ተከትሎ በእርግጥ እሱም ወይ ስልኩን ለማግኘት ሊሆን ይችላል የሰው ልጅ በእርግጥ እኔ በቦታው ብሆን ኖሮ ለምን በእኔ ቦታ ሆነው አያስቡትም ልል ይችላሉ ስለዚህ ያን በቦታው ሆኖ የሚያውቀው ናሂ ብቻ ነው ናቲ ያልኩኝ ቅርታ ናሂ ብቻ ነው የሚያውቀው ስልኩን ለማግኘት ይሆናል ወይ ከሷ ጋር የሆነበት ምክንያት ከሷ ጋር ካልሆነ ደግሞ ስልኩን ሊያገኝ ይችላል ስልኩን ካላገኘ ደግሞ መረጃውን ማግኘት አይችልም መረጃውን ካገኘ በኋላ ደግሞ ውጭ መኖር የለበትም ነው ማለት ግን ከባድ ነው የሁሉም ይሄ ነው የምንለው ነገር በጣም ከባድ ነው የምር ለኛ ቀላል መስሎ የታየን ነገር ለነሱ ግን በጣም ይከብዳል እና ከብዷቸው ሊሆን ይችላል ብዬ ነው ማስበው ከብዶ ሊሆን ይችላል በእርግጥ ከሷ ጎን ካልሆነ ይሄ እውነት አይወጣም ስልኩንም ካላገኘ ያላትን መረጃ ያወራችውን ሪከርድ ምናምን ነገር ላያገኝ ይችላል ናሂ እና ያው ትንሽ ከበድ የሚለው ውብዬ ሁለት ነፍስ ሆና አኪም ቤት ገብታ ጥሏት መሄዷ ያ ነገር ነው ያስከፋት እንጂ ውብዬ ቂማቲዝም ማለት ባሏን ደግሞ ትወደዋለች በፍቅር ማለት ነው ሁለቱም በቃ ጥንዶቹ ሁለቱም ይዋደዳሉ ያው አንዳንዴ ሰይጣን የሚወደውን ሰው ነው የሚፈትነውና አትፈትነኛ ይባልም እግዚአብሔር አምላክ ፈተናው አቀደልኝ ነው የሚባለውና ሁለታችሁም ልጅ ስላላችሁ ለልጆቻችሁ ስትሉ ይቅር ማለት ከውስጣችሁ ይቅር ማለት ጥሩ ነው ወንዶቹ ደግሞ ሁለታችሁም አጥፍታችኋል ካሷቸው ነው የምለው ውብዬ በደንብ ካሳ ይገባታል በተለይ ሄሉ በጣም ነው እውነቱን ለማጣራት ነው ምናምን ባቲም መሄድሽ የሆነ እውነታ ሊኖር ይችላል ግን አቋዋንሽ ምናምን እንደዛ ስትገለማመጪ ምናምን ነገር ግን በጣም ከባድ ነው ውብዬ ላይ እንደዛ አይነት ፍሽት ታሳየ በጣም ይከብዳል ማለት እኔ ታውቂም የሆነ ሰው ከተናገራችሁ እኮ አረሱትም ግን ውብዬ ደግሞ ልጆቿ ስላሉ የልጆቿ አክስት ስለሆንሽ ምንም የምትል አይመስለኝም ያው ለጊዜው ተናዳለች ብቻዋን ጥለሻት በቃ ወንድሜ ይብስብኛል ብለሽ ጥለሽ ስትሄጂ እርግጠኛ ነኝ እሷም ወይ እህቷ ወይ ወንድሟ ከጎኗ ቢሆን እህቴ ትበልጥብኛለች ብሎ ከእህቱ ጎን እንደሚሆን አልጠራጠርም እና ምን ልላችሁ ነው ሁላችሁም እንግዲህ እንዳያችሁት የውብዬ የናሂ እናት መጥተው በቃ ይቅርታ አድርግላቸው ጥፋት ነው እንዴት ከሷ ጎና ኮን ብለዋል ትልቆች እኮ እናትና አባቶቻችን እኮ ግርማ ሞገስ አላቸው ስላችሁ በምክንያት ነው እና እግዚአብሔር ደግሞ በሰላም ሁለት ያደርግሽ ነው ምለው እመቤቴ ቅድስት ድንግል ማርያም እቅፍ ደግፍ አርጋ በሰላም ተገላገይ ነው ምለው ያው ከባድ ነው ግን ገና ለስም ማጥራት ተብሎ በእርግጥ ደግሞ የሚደረስበት ነበረ የሆነ ነገር ብትሆኑ ብዬም በጣም ከባድ ነው ሲታሰብ ግን ሆኖም ግን ምንም ነገሮች ከባድም ቢሆኑ ከልጆቿ የሚበልጥ የለምና ለልጆቿ ስትል ትሸነፋለች ብዬ ነው ማስበው እና ውድ ቤተሰቦች ነገሮች ሲመጡባችሁ ትላልቅ ሰዎች ይሻላሉ ያሁኖቹ እንደውም ወሬ ያጋነነ ነው እንትን የምንለው አሁን ዛሬ አይታችሁ ከሆነ ሃይሚ እንትናን ዳኒን እና እንትና ልታስታርቅ ነው ያቺኛዋ ደግሞ ሃይሚንና ብሩኬ ልታስታርቅ የሃይሚንና የብሩኬ ራሱ ማለት ነው ትልቅ ሰው ካልገባበት እርግጠኛ ነኝ ከባድ ነው ከባድ ሃይሚ አሁን ወደ ሌላ ግር ሊሄድ ነው ምናምን እንደዛ እያላችሁ እኔ በነገራችን ላይ ማለት ነው በእናንተ ርዕስ አልመጣሁም በነገራችን ላይ ግን ያው እንደ ምሳሌ የምወስደው የብሩኬ እናት ወይንም የሃይሚ አባት ቢገቡበት ሃይሚና ብሩኬም ይታረቃሉ
የምሬን ነው የምላችሁ እንጂ እንደኛ አይነቱ ወጠጤ ገና እንትን ያላልን እርስ በርሳችን ራሳችን አጣልተን ራሳችን እናስታርቃለን ማለት ውሸት ነው። እና ሰላም ለሰው ልጅ አስፈላጊ ነው። ፍቅር ሲሆን ደግሞ ከልብ መዋደድ ነው እንጂ ዛሬ ተዋዳችሁ ነገ ትውት የምታደርጉን ነገር በጣም ነው የሚደብረው እላለሁ። ውድ ቤተሰቦች ላይክ ሰብስክራይብ አድርጉ። ውብዬም የዩም ስለታረቁ በጣም ደስ ብሎኛል። የምር እኔ ሰው በነገራችን ላይ እኔ በጣም መጥፎ ባህሪ ማለት ነው ስላሳለፍኩትም እንደሆነ አላውቅም። እናትና አባት ወልደው ሲለያዩ በጣም ነው የሚያመኝ። በቃ በጣም ነው የሚያመኝ። እግዚአብሔርን ነው የምላችሁና ለደቂቃ እንኳን እንዲጣሉ አልፈልግም። ለደቂቃ ማለት ነው። ልጅ ካላችሁ ልጅ ከሌላችሁ እንኳን ሁሉም የራሱን ህይወት ይኖራል። ግን ልጅ ካላችሁ ተቻችላችሁ ለማለት ጥፋትም ቢኖር በይቅርታ በመነጋገር በቃ በመነጋገር እኮ የማይፈታ ነገር የለም። ሁሉም ነገር ይፈታል እና በመነጋገር ለመፍታት መሞከር ነው። ልጅ ካላችሁ ለልጆቻችሁ እንኑር። የአሁኑ ትውልድ ብዛት ስናይ ራስ ወዳዶች ነን። በቃ መሸበት ተጠገብንበት ተመቸን ቦታ ማደር የለብንም እኛ በቃ እዚች ምድር ላይ ልጆቻችንን ወደን ፈቅደን ራሳችንን መተካት አለብን ብለን እስካመጣን ድረስ በህይወት ካለን ልጆቻችንን ምንም ውሃም ሸጠን አመድም ሸጠን ይሆን ቁም ነገር ማድረስ ራሳቸውን እንዲችሉ ማድረግ ግዴታ አለብን። ይሄ ግዴታና ግዴታችን ነው ብዬ ነው የማስበው። ከወለድን በኋላ እኔ ተመቼ ቦታ እኖራለሁ፣ የልጆቼ የራሳቸው ጉዳይ፣ እናታቸው እንደፈለገቻቸው ታርግ ምናምን የሚለውን ያ ራስ ወዳድ ብዬ ነው የማስበው። እና ብዙ ወንዶች ስላሉ ነው እንደዛ የሚያደርጉ ማለት ነው። መሸበት ወይ ዳሌ ወይ የሆነ ነገር ሲያው የሚሄዱ ማለት ነው። እና እንደዛ አይነት ጥሩ አይደለም ለልጆቻችሁ። እኔ ልጆቼ ከኔ ምን ይማራሉ? መቼም ልጆች ደግሞ ምንም ነገር እስኪ እንትና ዶንኪ ቲዩብ ላይ የሚጠይቁትን እስኪ ህፃኖቹ ናቸው ያዩትን ነው ቤት የሚያወሩት። ምንም ይደረግ ምንም አይደብቁም። ፍርጥ ምንም ነገር ማለት ነው። እኔ ቢጠየቅ እኔ የሚደበቅና የሚወራና የማይወራ ቃል እነሱ ግን ምንም በቃ የውሆች ናቸው ህፃኖች። እና እንደዛ ስለሆነ የእናትና የአባትን ፍቅር ይፈልጋሉ ነው የምለው። ውድ ቤተሰቦቼ እግዚአብሔር ከጥሩ ነገር ያገናኘን፣ ዓለምን በሙሉ ሀገራችን ኢትዮጵያን ሰላም ያደርግልን። አሁን ያለንበት ጊዜ በጣም ያስፈራል። እግዚአብሔር እንግዲህ በቸርነቱ መድኃኔዓለም እመቤቴ ቅድስት ድንግል ማርያም ዓለምን ይጎብኝልን ነው የምለው። ሰላማችሁ ይብዛ። ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። ባይ ባይ።